ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜናዎች እየመራው ከእናንተ ጋር ቆይታ ማደርገው ኢየሩሳሌም ወሰኔለህ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናልፋለን። የውሃን ግርማ በጣናና አባይ የልምላሜን ውበት በዘንባባዎቿ የምናይባት ጽዳት ጌጧ የነፋሻማነት ቀለማ ወደ ሆነችው ከተማ ባህር ዳር ገብተናል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ ስንደርስ የሞቀ አቀባበል ላደረጉልን የአማራ ክልል ርዕሰ መስተዳድርና የክልሉ አመራሮች ላቅ ያለ ምስጋና አቀርባለሁ ብለዋል። በቆይታችንም የአማራ ክልል ጠቅላይ ፍርድ ቤት ከባህር ዳር ዩኒቨርሲቲ ጋር በትብብር ባዘጋጁት የሕግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት በሚል ዓለም አቀፍ ጉባኤ ላይ የምንሳተፍ ይሆናል ሲሉም በማህበራዊ ትስስር ገጻቸው ገልጸዋል። ባለፉት 6 ወራት በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተባበር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95.3 በመቶ ማሳካት መቻሉን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም በጀት ዓመት የ6 ወራት የስራ አፈጻጸም ግምገማን ማካሄድ ጀምሯል። በዚህ ወቅት መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባለፉት 6 ወራት በ24/7 የተለወጠ የስራ ባህል ነዋሪዎችንና የልማት አጋሮችን በማስተባበር በሁሉም ዘርፎች የታቀዱ ስራዎች በአማካይ 95.3 በመቶ ማሳካት መቻሉን ገልጸዋል። በሁሉም ዘርፍ ያቀርናቸው እቅዶቻችንን በአማካይ 95 እጅ በላይ መፈጸም ችለናል። ለዚህ ለላቀ ውጤት መላውን በየደረጃው ያለውን አመራር ከልቤ ማመስገን እወዳለሁ። በዚህ በየጊዜው እያደገ የመጣው ውጤት እየተመዘገበ የመጣበት ዋናውን ቁልፍ ምክንያት በግምገማችን ትኩረት ልናደርግበት ይገባል። በተለይም አመራራችን በየደረጃው በተናበበ በተቀናጀ በአንድነት መንፈስ ስራው ላይ ትኩረት አድርጎ የሰራበት ሲሰራም 24/7 የስራ መርሃ ግብር አውጥተን ሁሉም አመራር በዚህ የስራ መርሃ ግብር ውስጥ የራሱን አስተዋጽኦ ማድረግ እንዲችል ትኩረት አድርጎ ስራው ላይ ውጤታማ መሆን እንዲችል ያደረግነው ርብርብ ያመጣው ነው። ከተማ አስተዳደሩ የልማት ስራዎችን ሲያከናውን ቅንጅታዊ አሰራርን በመከተልና ህዝብና ባለድርሻ አካላትን በማስተባበር እንደሆነ የጠቆሙት ከንቲባ አዳነች በዚህ ስኬት ውስጥ አበርክቶ ያደረጉ አካላትንም አመስግነዋል። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋልና እጅግ አድርገን እናመሰግናለን። ምንም እንኳ የላቀ ውጤት ቢመዘገብም የታዩ ጉድለቶችንና የተቋማትን ወጥ ያልሆነ የዕቅድ አፈጻጸም፣ ፈጣንና ጥራት ያለው አገልግሎት አሰጣጥ ላይ ያሉ ክፍተቶችን በግልጽ በመለየት ለማረም ቀጣይ በትኩረት መስራት ይገባል ብለዋል። ውጤት ብቻ ሳይሆን ድክመቶችም ነበሩ። አንደኛ ይሄ ከ4.5 ያላነሰ ያልተፈጸመ የተንጠባጠበ ስራ አለ ካቀርነው እቅድ ውስጥ። ለምን 100% መፈጸም አንችልም ነበር ወይ? ምን ስለሆነ ነው?
ጉለቶች የታዩት ጉለት በታየባቸው ልክ ጉለት የታየባቸውን ዘርፎች ለይተን ማውጣት አለብን። በአገልግሎት አሰጣጥ የመልካም አስተዳደር ችግሮችን በመፍታት እውነቱን ለመናገር በጣም ትልቅ የሆነ መሻሻል ታይቷል። የታየውን መሻሻል አፕሪሼት እናደርጋለን፣ እናበረታታለን። አሁንም ግን ባለጉዳይ ከማመላለስ ጀምሮ ጉዳዮችን ካለመቋጨት ሁሉም አቅዶ በልዩ ሁኔታ እንዴት ለውጥ ላምጣ ብሎ ጥሮ ግሮ ከመስራት አንጻር ክፍተቶችን እናስተውላለን። ያሉ ክፍተቶች ትልቅ ትኩረት የሚሰጣቸው ናቸው። ግምገማው ዛሬን ጨምሮ ለ3 ተከታታይ ቀናት እንደሚቆይ ጠቅሶ የዘገበው ሪፖርተራችን ሀብታሙ ሙለታ ነው። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ በከተማዋ የልማታዊ ሴፍትኔት ተጠቃሚ የነበሩ ዜጎች ራሳቸውን ችለው ወደ ስራ የተሰማሩባቸውን የተለያዩ ፕሮጀክቶችን ጎብኝተዋል። ጉብኝቱን የተከታተለ የሚገኘው ሪፖርተራችን አንዋር አህመድ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት የምንቆይ ነው የሚሆነው። አንዋር እንደምን ቆይተሃል? በድጋሚ በአጠቃላይ በጉብኝቱ ምን ጉዳዮች ናቸው የተዳሰሱት? መረጃዎችን ብታደርሰን። አመሰግናለሁኝ። እንግዲህ የአዲስ አበባ ከተማ እንደሚታወቀው በተለይ ደግሞ የሚሰሩ ፕሮጀክቶች የሚሰሩ የልማት ስራዎች በሙሉ ዜጎችን ትኩረት ያደረጉ መሆን አለባቸው በሚል በርካታ ስራዎችን እያከናወነ እንደሆነ ይታወቃል። በተለይ አስተዳደሩ ዜጎችን ሲል ከሁሉም አይነት ማህበረሰብ ክፍል ተጠቃሚ የሚሆኑበትን ለማለት ነው። ስለዚህም በዚህ ሂደት ውስጥ በተለይ ደግሞ ዝቅተኛ ገቢ ያላቸው ወገኖች እንዴት ነው ራሳቸውን ደጉመው ራሳቸውን ችለው ደግሞ ወደ ራሳቸው ህይወት የተሻለ ህይወት እንዲኖሩ ማድረግ የሚቻለው በሚል አንደኛው ስርዓት ለምሳሌ የሴፍትኔት ነው። የልማታዊ ሴፍትኔት ማለት ከዚህ ቀደም እንደሚታወቀው ዜጎች በየቤታቸው ተቀምጠው ገንዘብ ይሰጣቸዋል ወይ የሆነ እርዳታ ሲመጣ ከውጭ ከተለያዩ ድርጅቶች ያንን ይቀበላሉ። የተረጅነት መንፈስ ይዘው ነው የሚያዳብሩት። ከተወሰኑ ዓመታት በፊት ደግሞ ይህ ሴፍትኔት ምንድነው ትኩረቱን ያደረገው? በተለይ በገጠር ላይ ትኩረት አድርጎ የነበረው አሁን በከተሞች ላይ በተለይ አዲስ አበባ ከተማም ደግሞ በአርአያነት ትጠቀሳለች። እነዚህ በከተማ ላይ የከተማ የተለያዩ የልማት ስራዎችን ያከናውናሉ። በዛው ክፍያ ይፈጸምላቸዋል። ክፍያ ሲፈጸምላቸው ደግሞ ሙሉ በሙሉ ያንን ክፍያ ወስደው ቤታቸው ላይ እንዲያውሉትም አይደለም፣ የተወሰነ ይቆጥባሉ። ለምን? ከተወሰነ ጊዜ በኋላ ከዛ ስርዓት ውስጥ ወጥተው ራሳቸውን ችለው ኢኮኖሚው ውስጥ የራሳቸውን አበርክቶ አስተዋጽኦ እንዲያበረክቱም ለማድረግ ነውና በዚህ ሂደት ውስጥ እንግዲህ በአዲስ አበባ ከተማ አስተዳደር በተለይ ባለፉት ጊዜያት በርካታ ዜጎች ወደ 1.7 ቢሊዮን ዜጎች ተጠቃሚ የሆኑ በሀገር አቀፍ ደረጃ ማለት ነው እንደሆኑ ተጠቅሷል። በዚህ በዛሬው መርሃ ግብርም ላይ በተለይ ከተወሰኑ ጊዜያት በፊት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ካስመረቋቸው ፕሮጀክቶች መካከል ለምሳሌ አሁን እኔ የቆምኩበት ጀርባ የሚገኘው ባለ 4 ግራውንድ በላይ ወይም ደግሞ ባለ 4 ፎቅ ህንፃ ነው። ይህ ህንፃ ሙሉ በሙሉ በሴፍቲኔት ውስጥ የነበሩ ነገር ግን ዛሬ ላይ በዓለም ባንክና በአስተዳደሩ ድጋፍ በተለይም በቢሮው ድጋፍ እዚህ ቦታ ላይ ራሳቸውን ችለው ወደ ንግድ ስርዓት እንዲገቡ የተደረገበት ነው። በሂደቱም ስልጠናዎችን ወስደው ስለ ንግድ ያላቸው ክህሎት እንዲያድግ ተደርጎ ነው ወደዚህ ስርዓት የገቡትና በዚህም በርካቶች እንግዲህ በምስሉ ላይ እንደምንመለከተው እዚህም ከጀርባዬ እንደሚታየው ስራ ላይ ገብተዋል ማለት ነው። ይህንን ለማረጋገጥ ነው ዛሬ ስራና ክህሎት ቢሮ ከዓለም ባንክ የሚመለከታቸው የካንትሪ ዳይሬክተሮች ጋር የሚመለከታቸው ኃላፊዎች ጋር እዚህ ቦታ ላይ የስራው ሂደት ምንድን ነው፣ በትክክልስ መሬት ላይ ወርዷል የሚለውን ነገርና በተለይ የዓለም ባንክ የሚመለከታቸው ኃላፊዎችም እዚህ ቦታ ላይ በማየታቸው እጅግ መደሰታቸውንና በተለይም የተረጅነት መንፈስ ተወግዶ ዜጎች ሰርተው መለወጥ እንደሚችሉ አዲስ አበባ ከተማ እንደ ሀገርም እየተሰራ ያለው ስራ አመርቂ እንደሆነም ተገልጿል ማለት ነው። በዚህ መድረክ ላይ
በተለይ ወይዘሮ ጫልቱ ሳኒም ተገኝተው ነበር እና እሳቸው በተለይ ሚኒስትሯም በዋናነት ያነሱት ጉዳይ እንደ ሀገር ይህንን የልማታዊ ሴፍትኔት ተግባራዊ ስናደርግ ዜጎች ራሳቸውን ችለው በተለይም ደግሞ በአእምሮም በስነ ልቦናም ራሳቸውን በቅተው ለሀገር ኢኮኖሚ የራሳቸውን አስተዋጽኦ እንዲያበረክቱ ለማስቻል ነው። በዚህም ውጤታማ ስራ እየሰራን ነው። ይህንንም ደግሞ አዲስ አበባ የአንበሳውን ድርሻ ከዚህ ቀደም በገጠሮች ላይ ብቻ ትኩረት አድርገን የነበረውን አሁን ላይ በከተሞች ላይ በምንሰራው ስራ ውጤት እያገኘንበት እንደሆነም ነው በሚል ተነስቷል። በተለይ የአዲስ አበባ ከተማ ምክትል ከንቲባና የስራና ክህሎት ቢሮ ኃላፊ አቶ ሚሊዮንም እዚሁ ሀሳብ ላይ ነው አጽንኦት ሰጥተው እዚህ መድረክ ላይ ንግግር ያደረጉት። ይሄንን ተግባር አጠናክረን እንቀጥላለን። ዜጎች ራሳቸውን ችለው እንዲቀጥሉ የምንችለውን ሁሉ እናደርጋለን። ለዚህ አስተዳደሩ ቁርጠኛ ነው። የዓለም ባንክም ይህንን ድጋፉን አጠናክሮ እንደሚቀጥልም አረጋግጦልናል። ይህንን ደግሞ አጠናክረን እንቀጥላለን ነው የሚለው። እንግዲህ ከተማዋ የዜጎች ተጠቃሚ የሚሆኑባት ከተማ ናት ስንል ይህንንና ሌሎች ተያያዥ የሆኑ ስራዎችን አጠናክሮ መቀጠል ነው የተባለው። እንግዲህ እነዚህ ስራዎች ደግሞ በተግባር አፍ አውጥተው እየተናገሩ መሆኑንም ለመመልከት ችለናል። ጉብኝቱም ይህንኑ ትኩረት ያደረገና በተለይ ይህንን ስራ ለማስቀጠልም ትኩረት ያደረገ እንደሆነ ነው ለመታዘብ የቻልኩት። አጠቃላይ የዛሬው መርሃ ግብር ይህን ይመስላል ማለት ነው። አመሰግናለሁ ባልደረባችን አንዋር አህመድ። በቀጥታ መስመራችን ላይ ገብተህ ስላካፈልከን መረጃ መልካም ቀን ይሆነልህ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የዕለተ ቅዳሜ ቀን ዜናችንን ነው በመከታተል ላይ ያላችሁት። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ያለ ፍቃድ በሚሰሩ ተቋማት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ የ6 ወራት አፈጻጸሙን ገምግሟል። ባለስልጣኑ የህብረተሰቡ ጤና እንዲጠበቅ በትኩረት እየተሰራ ስለመሆኑም ነው ያነሳው። ሪፖርተራችን ጽዮን ማሙ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት የምንቆይ ነው የሚሆነው። ጤና ይስጥልኝ ጽዮን፣ በድጋሚ እንደምን ቆየሽኝ? በአጠቃላይ እንደው በ6 ወራት አፈጻጸም ዙሪያ የተነሱ ጉዳዮችን በተመለከተ ያሉሽም መረጃዎች ብታግደርሽን። አመሰግናለሁ። እንግዲህ የአዲስ አበባ ምግብና መድኃኒት ባለስልጣን የ6 ወር አፈጻጸም ግምገማውን እያካሄደ ይገኛል። እንግዲህ በግምገማውም ባለፉት 6 ወራት የተለያዩ ስራዎች በተለይ ባለስልጣኑ ጤና ላይ ሰው ላይ ነው የሚሰራውና እነዚህ ስራዎች በትኩረት እየሰራ ስለመሆኑም ተነግሯል። እንግዲህ ባለስልጣኑ በ6 ወሩ ከ800 በላይ በሚሆኑ ህገወጥ ድርጊት በሚፈጽሙ በጤና መድኃኒትና ምግብና ጤና ነክ ጉዳዮች ላይ ህገወጥ ተግባር ሲፈጽሙ በነበሩ ግለሰቦችና ተቋማት ላይ እርምጃ ስለመውሰዱም ሰምተናል። እንግዲህ በዚህ ጉዳይ ላይ ደግሞ ተጨማሪ መረጃ ሊሰጡን እንግዳ ጋብዣለሁ። እንግዳይን አክብረውን ቃለ መጠይቁ ስለሚሰጡን እናመሰግናለን። ራስዎን በማስተዋወቅ እስኪ ጀምሩልና በ6 ወሩ የነበሩ ጉዳዮችን ባጭሩ ያጋሩ። እሺ፣ እኔም አመሰግናለሁ። ስሜ ገልገል ወልደራ ይባላል። የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር ነኝ። እናመሰግናለን። እንግዲህ የዛሬ ባለስልጣኑ የ6 ወር አፈጻጸሙን ሲገመግም ነበርና በርካታ ነገሮችን ሰምተናል። አጠር አድርገው ስለ ጉዳዩ ያጋሩ። አጠቃላይ ባለስልጣኑ 6 ወር ውስጥ አንኳር የተሰሩ ስራዎች ከማህበረሰቡ ጋራ በጋራ ግምገማ ተደርጓል። እነዚህም እነሱ የተሰሩ ኢኒሼቲቮች ስራ ተሰርተዋል። ከዛ ውጪ የጤና ተቋማት ብቃት ማረጋገጥ፣ ቁጥጥር ማድረግ፣ የምግብና ጤና ነክ ብቃት ማረጋገጥ፣ ቁጥጥር ማድረግ፣ እንደዚሁ የባለሙያዎች የሙያ ፍቃድ መስጠት እና ቁጥጥር ማድረግ፣ እነዚህ ስራዎች ተሰርቷል ማለት ነው። እነዚህ ውስጥ ኢኒሼቲቭን በተመለከተ የባለስልጣኑ የአቅመ ደካሞች 7 ቤቶች የአቅመ ደካሞች ቤት ሰርቷል። ከዛ ውጪ 5000 የሚሆኑ የማዕድ መጋራት የመቄዶንያ የሚኖሩ ሰዎች ጋራ የማዕድ መጋራት ስራ ሰርቷል። ከ1 ሚሊዮን በላይ የሚያወጣ ብር በማሰባሰብ ጤና ተቋማቶችን በማሰባሰብ ሕክምና እንዲሰጥ ተደርጓል። 3750 የነጻ ሕክምና እንዲሰጥ ተደርጓል። 520 እነዚህ እንደተጠበቁ ሆኑ። ስለ ዛሬው ጉዳይ ካለን ሰዓት አንጻር ስለ ዛሬው ጉዳይ ከ800 በላይ የሚሆኑ በመድኃኒት ምግብ፣ ጤናና ጤና ነክ በሆኑ ጉዳዮች ላይ ህገወጥ ነገር ሲፈጽሙ የነበሩ ግለሰቦችና ተቋማት እርምጃ ተወስዶባቸዋል እና ምን አጥፍተው ነው? እነማን ናቸው? ምንድን ናቸው የሚለውን ጥሩ። በአጠቃላይ ባለስልጣኑ ብቃት ይሰጣል፣ ቁጥጥር ያደርጋል። በዛ ልክ ቁጥጥር አድርጎ አግዞ መክሮት የማይስተካከሉና ማህበረሰቡ ላይ ጉዳት የሚያመጡ ተቋማቶች ላይ እርምጃ ወስደዋል ማለት ነው። በዚህ 6 ወር ውስጥ
158 ተቋማቶች ላይ እርምጃ ተወስዷል። በተለይ ጤና ተቋማት ላይ 112፣ መድኃኒት ችርቻሮ ላይ 44፣ አጠቃላይ የጤና ተቋማትና መድኃኒት ላይ 158 ላይ እርምጃ ተወስዷል። እንደዚሁ የምግብና ጤና ንክ ላይም ወደ 719 የሚሆኑ ላይ እርምጃ ተወስዷል። በአጠቃላይ 800 በላይ የሆኑ ተቋማቶች ላይ እርምጃ ተወስዷል ማለት ነው። እርምጃ ሲወሰድ ለምሳሌ አሁን መድኃኒት ኢንቮይስ የሌለው መድኃኒት ምንጩ ያልታወቀ መድኃኒት ሲይዙ፣ ጊዜ ያለፈበት መድኃኒት ሲይዙ ወይም ደግሞ ሲሸጡ ከተገኙና ህገወጥ መድኃኒቶቹን ይዞ ሲገኙ እርምጃ ይወሰድባቸዋል ማለት ነው። እንደዚህ ምግብም እንደዛ ነው። በተቀመጠ ስታንዳርድ መስፈርት አለ። ከመስፈርቱ ውጪ የሚሰሩትን ተቋማቶች ላይ እርምጃ ተወስዷል ማለት ነው። ይሄ እርምጃ ሲወሰድ በዛ ብቻ አላበቃንም። እነዚህ ምንጫቸው ያልታወቀ ጊዜ ያለፈበት መድኃኒት እርምጃ ሲወሰድ እነዚህ ደግሞ ወዴት ይሄዳሉ የሚለው መወገድ አለባቸው ማለት ነው። ስለዚህ የተበላሹና ጊዜ ያለፈባቸው መድኃኒቶች መወገድ ስላለባቸው ወደ 1275.5 ኪሎ ግራም የሚሆኑ በብር የሚገመቱ 5.5 ሚሊዮን የሚያወጣ ጊዜ ያለፈባቸው መድኃኒቶችና የተበላሹ መድኃኒቶች እንዲወገዱ ተደርጓል። ወደ 37 ሚሊዮን የሚያወጣ የምግብና መጠጥ ቁሳቁሶችም እንደዚህ እንዲወገድ ተደርጓል ማለት ነው። እናመሰግናለን ስለሰጡን መረጃ፣ ስለ ጊዜዎት። መልካም ቀን። እንግዲህ የአዲስ አበባ ምግብ መድኃኒት ባለስልጣን በዛሬው ዕለት የስድስት ወር አፈጻጸሙን ገምግሟል። እንግዲህ በግምገማው በርካታ ጉዳዮች ተነስተዋል። ከተነሱት ጉዳዮች እንግዲህ የባለስልጣኑ የቁጥጥር ዳይሬክተር መረጃ ሰጥተውናል። እንግዲህ ባለስልጣኑ የሚወስደውን እርምጃ በተለይ ሰው ላይ ነው የሚሰራው፣ ጤና ላይ ነው የሚሰራውና የሚወስደውን እርምጃ አጠናክሮ ይቀጥላል። በስድስት ወሩም በርካታ እርምጃዎች ተወስደዋል። አስተማሪ የሆኑ ነገሮች ተደርገዋል። ከነዚህ በተጨማሪ ደግሞ ከስተታቸው አልማርም ብለው ጉዳት ሊያደርሱ ህብረተሰቡ ላይ ጉዳት ሊያደርሱ የሚፈልጉ ግለሰቦችና ተቋማት ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም ሰምተናል። ለአሁኑ ያለ መረጃ ይህን ይመስላል። አመሰግናለሁ። ባልደረባችን ጽዮን ማሙ ላደረስሽ መረጃ መልካም ቀን ይሁንልሽ። ቀጥለናል ተመልካቾቻችን። የተለያዩ ሪፖርተሮቻችንም የተለያዩ ሁነቶች ከሚከናወኑበት ስፍራ ደግሞ ወደ በኋላ ላይ መረጃዎችን በቀጥታ መስመራችን ላይ ያደርሳሉ። ወደ ሌሎች ዜናዎቻችን እናልፋለን። ቅንጅታዊ ስራዎችን ተቋማዊ በማድረግ በህግና ስርዓት የምትመራ ከተማ መፍጠር መቻሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ገለጸ። ቢሮው የህግ ማስከበርና የመልካም አስተዳደር ክላስተር የ6 ወራት እቅድ አፈጻጸም ግምገማን አካሂዷል። ራሄል አበበ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የህግ ማስከበርና የመልካም አስተዳደር ክላስተር የ6 ወር እቅድ አፈጻጸም ግምገማ አካሂዷል። በግምገማው ባለፉት 6 ወራት የተከናወኑ ተግባራት ቀርበው ውይይትም ተደርጎበታል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ቅንጅታዊ ስራዎችን ተቋማዊ በማድረግ በህግና ስርዓት የምትመራ መዲናን መፍጠር መቻሉንም ተናግረዋል። 15 የሚሆኑ ተቋማት በዚህ ክላስተር ውስጥ ታቅፈው ይንቀሳቀሳሉ። በከተማችን ላይ በህግና በስርዓት የምትመራ ከተማ ፈጥረናል ብለን ላልነው ትልቅ እንደ ተምሳሌትነት ሊነሳ የሚችልበት ከሁሉ በላይ ህግን የማስከበር ስራ በህግና በስርዓት የሚመራ ማህበረሰብ መፍጠር አጠቃላይ ለምንሰራቸው የልማት የመልካም አስተዳደር እንዲሁም የሰላም ስራዎቻችን ላይ አቅም እየሆነ የመጣበት ሂደት ነው ያለው ማለት ነው። በህግ ማስከበርና የመልካም አስተዳደር ክላስተር ባለፉት 6 ወራት ከንግድ ቢሮና ከሚመለከታቸው ሌሎች ተቋማት ጋር በሰራው ቅንጅታዊ ስራ ህጋዊ የንግድ ስርዓትን መዘርጋት ስለመቻሉም ወይዘሮ ሊዲያ ግርማ አክለዋል። የዋጋ ጭማሪ በማድረግ ከተማው ላይ ህዝቡን ያለአግባብ ለመበዝበዝ ሲሰሩ የነበሩ ስግብግብ ነጋዴዎችን ባደረግነው የቁጥጥር ስራ ስርዓት ውስጥ እንዲገቡ በማድረግ የሰራናቸው ስራዎች እጅግ አበረታች ናቸው። መርካቶ ላይ ያለውን የገበያ ስርዓት ህጋዊ እንዲሆን በተለይ በህጋዊ ንግድ ፍቃድ አውጥተው ደረሰኝ እየቆጠሩ በቫት ሲስተም ውስጥ ገብተው የሚንቀሳቀሱ ነጋዴዎችን ዲስከሬጅ ያደረጉ የነበሩ ህገወጥ የጎዳና ላይ ንግዶችና መሰል ጉዳዮች በህጋዊ መስመር እንዲገቡ የተደረገው እርምጃ እና በሂደቱ በተለይ የከተማችን ብቻ ሳይሆን እንደ አፍሪካ የኢኮኖሚ ካፒታል ሴንተር የሆነውን መርካቶ ላይ ያለውን የግብይት ስርዓት በህግ ማዕቀፍ ውስጥ እንዲገባ ከማድረግ አንጻር የሰራናቸው ስራዎች እጅግ ውጤታማ አበረታች ናቸው። የክላስተሩ ቅንጅታዊ ስራ ተጨባጭ ውጤቶችን ማስመዝገቡን የሚናገሩት ደግሞ የክላስተሩ አባል ተቋማት የስራ ኃላፊዎች ናቸው። በተለይ ወንጀልን ከመከላከል የደንብ ጥሰቶችን ከማስቀረትና የህግ የበላይነትን ከማስፈን አንጻር ባለፉት 6 ወራት ውጤታማ ስራ ተሰርቷልን ብለዋል። ምሽት ትራንስፖርት ላይ
ሰፋ ያሉ የህዝብ ጥያቄዎች የነበሩበት በተለይ ከዋናው መንገድ ህዝቡ ከብዙሃን ትራንስፖርት ሲወርድ ወደ ውስጥ በሚገባበት ሰዓት ላይ የጸጥታ ችግሮች እንደነበሩ፣ ስጋቶች እንደነበሩ ስንሱ የነበረበት ነው። አሁን በዚህ የክላስተር ስራ የምሽት የትራንስፖርት አገልግሎት ከጊዜ ወደ ጊዜ እያደገ የመጣበት ስንጀምር አካባቢ ውስን የነበሩ አሁን የ6 ወር አፈጻጸም ስንፈጽም ከ200,000 በላይ ሰው መጓጓዝም ጭምር የጀመረበት በተለይ ከ2 ሰዓት በኋላ በመቀናጀታችንም በዚህ 6 ወር አፈጻጸም የተሻለ ውጤት አምጥተናል። በቀጣይ 6 ወር ደግሞ በሚቀረን 6 ወር ደግሞ በበለጠ ከዚህ በበለጠ የተሻሉ የምንላቸው ህዝባችን ጎን ሆነን ህዝባችን ከኛ ጎን ሆኖ የከተማውን የሰላምና ጸጥታ እንዲያስከብር ከማድረግ አንጻር አቅጣጫ ወስደን ወጥተናል ማለት ነው። በተለያዩ ዘርፎች የተመዘገቡ ውጤቶችን ማስቀጠል ብሎም ከሙስናና ከብልሹ አሰራር ጋር ያሉ ክፍተቶችን ደግሞ ለመፍታት አመራሩ በትኩረት መስራት እንደሚጠበቅበትም በመድረኩ ተመላክቷል። የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። ይህ በአውሮፕላን ቁጥር በዓመት በሚያጓጉዛቸው ሰዎች በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በዓመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል። ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነፃነት መስራቷን ዳግም ታረጋግጣለች። በመከታተል ላይ ያላችሁት ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። የአፍሪካ አንድነት ድርጅት የአፍሪካ ሀገራት ከባርነት ቀንበር እንዲወጡ የአንበሳውን ድርሻ መወጣቱን የታሪክ ምሁራን ገለጹ። ባልደረባችን ሄኖክ ዘነበ የአፍሪካ ህብረት ምስረታ ታሪክና በአህጉሪቱ የተጫወተው ሚና በተመለከተ ተከታዩን ዘገባ አዘጋጅቷል። አብረን እንከታተለው። ወቅቱ እንደ አውሮፓውያኑ የዘመን ቀመር 1946 አስከፊው የሁለተኛው የዓለም ጦርነት ማብቂያ፣ አፍሪካውያን ደግሞ አንድም በአሳዳሪዎቻቸው ይሁንታ አንድም በትግል ከነጮች ሁለንተናዊ ባርነት ተላቀው ሰው የመሆን ልዕልናቸውን ማግኘት የጀመሩበት ነበረ። አያሌ ዓመታትን በወራሪ ባዕዳን በገዛ እግራቸው ባይተዋር ሆነው የቆዩት አፍሪካውያን ታዲያ ነጻ ላልወጣው የወንድም ህዝብ በህብረት ቆመው ብርቱ ክንድ መሆን ሲገባቸው ጎራ ለይተው መባደን መያዛቸው ለአህጉሪቱ ሌላ ፈተና ሆኖ ብቅ ማለቱን ታሪክ ይናገራል። እነዚህን ነጻ የወጡ ሀገራትን መሰብሰብ ራሱ አስቸጋሪ ነው የነበረው። ሶስት የተለያየ አመለካከት የነበራቸው ቡድኖች ተመስርተዋል። የካዛብላንካ ግሩፕ፣ የሞኖሮቪያ ግሩፕ፣ የብራዚሊያ ግሩፕ የሚባሉ በአድዋ ተራሮች ፋሽስትን ድል ነስታ ለዓለም የጥቁር ህዝብ የነጻነት ቀንዲልን የለኮሰችው ኢትዮጵያ ባቀረበችው ሀሳብ ተስማምተው ከዛሬ 63 ዓመታት በፊት የአንድነት ምልክት የሆነውን የአፍሪካ አንድነት ድርጅትን በኢትዮጵያ የዘመን ቀመር በ1955 ዓ.ም በአዲስ አበባ እውን አደረጉ። እኛ አፍሪካውያን ብዙ መቶ ዓመታት ዳኝነትና መብት ተነፍገን
የቆየን ስለሆን ዛሬ ትክክለኛ ዳኝነትና መብት ካለን ድምጻችንን በመናሰማበት ጊዜ ልንሰማ እንችላለን። I am happy to be here in Addis Ababa. በዚህ ታሪካዊ ዕለት አዲስ አበባ በመገኘቴ ደስተኛ ነኝ። ለግርማዊ ንጉሠ ነገሥትና በዚህ ለተሰበሰቡ የአፍሪካ መንግስታት መሪዎች ለእኛ ለአፍሪካውያን ታሪካዊ በሆነችው ዕለት የጋና መንግስትና ህዝቡ የላካቸውን ተስፋና የወንድምነት ሰላምታ ይዤ መጥቻለሁ። ዓላማችን የአፍሪካውያን ህብረት ነው። ለዚህም ጊዜ ባለመኖሩ ዛሬ ነው መሆን ያለበት። ድርጅቱ ምንም እንኳን በ1955 ይወለድ እንጂ ጽንሰቱ በ1888 በአድዋ ድል ማግስት ነው። መቀመጫውም በነጻይቱ ሀገር መዲና ይሆን ዘንድም ሁሉም የህብረቱ አባል ሀገራት ያጸደቁትም በዚሁ ምክንያት ስለመሆኑ የታሪክ ድርሳናት ያትታሉ። በተለያዩ የሀሳብ ጎራ የተባደኑ ሀገራትን በአንድ ያሰባሰበው ድርጅቱ ታዲያ ቀሪ የአፍሪካ ሀገራትን ከባርነት ቀንበር ፈልቅቆ ማውጣት ተቀዳሚ ዓላማው ስለማድረጉም ይነሳል። ዋና ዓላማ የነበረው አፍሪካን ከቅኝ ግዛት ነጻ ማውጣት፣ በደቡብ አፍሪካ ውስጥ ተንሰራፍቶ የነበረውን የአፓርታይድ ወይም የዘሩ መድሎ ስርዓትን ማስወገድ ነው። ስለዚህ ይሄንን ለማሳካት ነው የነበረው። ይሄንን እንግዲህ አሳክቶ አብዛኛዎቹ የአፍሪካ ሀገራት እንግዲህ 1960 ላይ ወደ 17 የሚደርሱ አፍሪካ ሀገሮች ከፈረንሳይ፣ ከፖርቹጋል፣ ከስፔን፣ ከእንግሊዝ ነጻ ወጡ ማለት በአንድ ዓመት 17 ሀገራት ናቸው ነጻ ያወጡት። በዚህ ምክንያት 1960 ዘአፍሪካን ይር እየተባለ ይጠራል። የተቋቋመበትን ቀዳሚ ዓላማ በብቃት እንዳሳካ የሚነገርለት የአፍሪካ አንድነት ድርጅት ከነጻነት በኋላም በአህጉሪቱ ለተነሱ ቀውሶች ግንባር ቀደም መፍትሄ ስለመሆኑም ይነሳል። እንግዲህ የአፍሪካ አንድነት ድርጅት በርካታ ተግባራትን አከናውነዋል። በአፍሪካ ውስጥ ይከሰቱ የነበሩ የእርስ በርስ ግጭቶች ላይ ሰራዊት በማሰማራት አፍሪካዊ መፍትሄ ለአፍሪካ የሚል ይህንን በመቅረጽ እንግዲህ በኮንጎ ለምሳሌ 1960 ላይ ኢትዮጵያን ጨምሮ ካታንጋ ኬላ የነበረው ግጭት ምክንያት ላይ እዛ ላይ አፍሪካውያን ወታደር አዋጥተው በተባበሩት መንግስታት ጥላ ስር እንዲሰማሩ አድርገዋል። ከዛም በኋላ በሩዋንዳም፣ በቡሩንዲም፣ በዳርፉርም፣ በሶማሊያም በእነዚህ ላይ እንግዲህ አፍሪካዊ መፍትሄዎችን ለማምጣት በናይጄሪያም ውስጥ ተከስቶ የነበረውን የባፈሪያ ግዛት የመገንጠል ጥያቄዎችንም ጭምር ቀዳማዊ አፄ ኃይለ ሥላሴ የተሳተፉበትና ናይጄሪያ ከመገንጠል እንድድን በማድረግ ይህንም ትልቅ ሚና ተጫውተዋል። ኢትዮጵያ ለድርጅቱ በሁለት እግሩ መቆም የጀርባ አጥንት ስለመሆኗ ይነሳል። በዛው መጠን መቀመጫውን አዲስ አበባ ማድረጉ ታዲያ አባቶች ለነጻነት የከፈሉትን ዋጋ የሚመልስ በረከትን ይዞ የመጣ ስለመሆኑም ይነገራል። አዲስ አበባችን እንግዲህ በዓለም ላይ በጣም ከፍተኛ የሆነ የፖለቲካ ስብሰባዎች፣ የኢኮኖሚ ስብሰባዎች፣ የተለያዩ ፎረሞች የሚከናወኑባት አህጉር እንድትሆን እንግዲህ ይሄ አህጉራዊ ድርጅት መመስረቱ ለሀገራችን በጎ ነገሮችን ይዞ መጥቷል። የቀደሙት እናት አባቶቻችንም ለነጻነት የከፈሉትን ዋጋ በትክክል ዋጋ ያገኘንበት የኢትዮጵያን ገጽታን በመገንባት በኩል ኢትዮጵያን በዓለም አቀፍ በአህጉራዊ ድርጅትም ተሰሚነቷ የበለጠ ከጊዜ ወደ ጊዜ እየጨመረ እንዲሄድ በማድረግ በኩል ይሄ አህጉራዊ ድርጅት ትልቅ ሚና ተጫውተዋል ማለት ይቻላል። እንደ አውሮፓውያኑ የዘመን ቀመር ከ2002 ጀምሮ ስያሜውን ወደ አፍሪካ ህብረት የቀየረው ይህ አፍሪካዊ ተቋም የኢትዮጵያን ልዕልና ጭምር የሚያጎላ በመሆኑ ትውልዱ የመጠበቅና የማልማት ስራ እንደሚጠበቅበትም መልእክት ተላልፏል። በአዲስ አበባ የአፍሪካ ህብረት መደበኛ ስብሰባን ጨምሮ በቀጣይ የሚካሄዱ ታላላቅ አህጉራዊና ዓለም አቀፍ ጉባኤዎችን ታሳቢ ያደረጉ የውበትና የአረንጓዴ ልማት ስራዎች እየተከናወኑ መሆኑን የከተማ ውበትና አረንጓዴ ልማት ቢሮ አስታወቀ። ለነዋሪዎች ውብና ምቹ ከተማን እውን ለማድረግ የተከናወኑ የውበትና የአረንጓዴ ልማት ስራዎች የመዲናዋን የኮንፈረንስ ቱሪዝም ማዕከልነት ስለማሳደጋቸው ተመላክቷል። ሄኖክ ዘነበ የኢትዮጵያ እምብርት የአፍሪካ መዲና የሆነችው አዲስ አበባ ለዘመናት የሸፋናትን ትቢያ አራግፋ የጠየመ መልኳንም መግለጥ ከጀመረች ዋላ ድር ብላለች። ከተማዋ ግብሯን ከስሟ ለማጣጣም በምታደርገው ጥረት ከሀገር ዜጋ አልፎ ያልተማረከ ባህር አቋርጦ ደጇን የረገጠ እንግዳ የለም። Hey friends, I'm really excited because I'm at Dome Theatre in Addis Ababa. ለስራ አጋጣሚ ከመዲናዋ የዘለቁ የተለያዩ ሀገራት ዜጎች ደግሞ አዲስ አበባ እንደምን ተዋበች ከሚል መደነቅ ባሻገር እኛም መከተም ካለብን መስታወታችን እሷ ልትሆን ይገባል ሲሉ በአደባባይ መስክረዋል። ዜጎች ጽዱና ለመኖሪያ ምቹ የሆነ ከተማ ያሻቸዋል የሚሉት የአዲስ አበባ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ባለፉት ዓመታት በተሰራው ስራም ይህንን ግብ እውን ከማድረግ አልፎ መዲናዋን የኮንፈረንስ ቱሪዝም መናገሻ ማድረግ ስለመቻሉ ገልጸዋል። ከተማ የምንሰራው በመጀመሪያ ለዜጎች ነው።
ስለዚህ ለዜጎች ምን ምቹ ሁኔታ ፈጥሯል የሚታይ ነው። ከመኪና ጋር ሳይጋፉ የሚሄዱበት አረንጓዴ ልምላሜን እያዩ የሚሄዱበት ሁኔታ ተፈጥሯል። ሰዎች በጨለማ ቤታቸው እንደ ዶሮ ይሰፍሩ የነበረበትን ነገር ቀይሮ ሰዎች በምሽት ወክ እያደረጉ ስራቸውን ኤክስቴንድድ ወደሆነ የመስራት ሰዓት የባህል ለውጥ አምጥቷል። እነዚህ አጋጣሚዎች ደግሞ በራሳቸው የሀገራችንን የኮንፈረንስ ቱሪዝም እንዲጎለብት አድርገውታል። በመዲናዋ የሚከናወኑ የውበትና የአረንጓዴ ልማት ስራዎች የህዝቡን ተጠቃሚነት ማዕከል ያደረጉ በመሆናቸው ተጠናክረው ይቀጥላሉ ያሉት ኃላፊው በቀጣይ ለሚካሄደው የአፍሪካ ህብረት ጉባኤም ለሌሎች ሀገራት ተሞክሮን የሚሰጥ ስራም እየሰራን እንገኛለን ብለዋል። ለትምህርት እንዲሆን ሌሎችም ከዚህ ሌሰን ሊወስዱበት የሚችሉትን ነገር ለማድረግ ተጨማሪ አንዳንድ ስራዎችን እንሰራለን። ለምሳሌ የአፍሪካ ህብረት የጉዞ መስመሮችን በተለየ ሁኔታ በማስዋብ እነዛን መንገዶች ደረጃቸውን የጠበቁ መንገዶች እንዲሆኑ እናደርጋለን። አረንጓዴነታቸውን እንዲጠብቁ እናደርጋለን። ለጸጥታም ለሌላም ጉዳይ ቢሆን ብርሃን እንዲኖራቸው እናደርጋለን። ከተማችን ያው እንደ ስሟ ውብ እና አበባ አስመስለን እንትን ለማድረግ እንሰራለን። ግን ያው እነሱ 2-3 ቀን ነው ተሰብስበው የሚሄዱትና የሚቀረው ለኛ ነው። ስራዎች ለአጭር ጊዜ ሁነት ብቻ ሳይሆን በቀጣይ በሀገራችን ለሚከናወኑ ሁነቶችም ጭምር ታሳቢ ተደርገው እየተሰሩ እንደሚገኙም ተናግረዋል። በአጭር ጊዜ ውስጥ የአፍሪካ ህብረት አለ። ከዛ ቀጥሎ ሌሎች በየመሃሉ የሚኖሩ ብዙ ትንንሽ ስብሰባዎች ይኖራሉ። ቀጥሎ ግን ትልቅ የኮፕ 32 የሚባለው የዓለም በሙሉ የሚሰባሰብበት ከአካባቢ ጥበቃ ጋር የተያያዘ ሰሚት አለ። የዓለም መሪዎች ናቸው የሚመጡት፣ ብዙ የዓለም መሪዎች ናቸው የሚገኙበት እና እዛ መዳረሻ ድረስ እንሰራለን። ከዛ በኋላ የተለያዩ ስፖርት ፌስቲቫሎች ይኖራሉ ተብሎ በሀገራችን ይጠበቃል እና የምንሰራቸው ስራዎች በሙሉ እዛ ድረስ ደረጃችንን ከፍ ሊያደርጉ የሚችሉ ተደርገው ነው እየተሰሩ ያሉት። የመዲናዋን 30 በመቶ አካባቢ በአረንጓዴ ልማት በመሸፈን ደረጃዋን ለማሳደግ እየተሰራ ሲሆን እስካሁን 22 በመቶውን የከተማዋን ክፍል በአረንጓዴ ልማት መሸፈን ስለመቻሉም ተመላክቷል። የአቪዬሽን ኤክስፖ 2026 በቢሾፍቱ ከተማ እየተካሄደ ይገኛል። ተመልካቾቻችን እስቲ የኤክስፖን ሂደት ተከታተሉ። አካባቢው በጣም ንጹህ ነው። መጸዳጃ አለው፣ ካፍቴሪያ አለው፣ ለሁላቸውም መቀመጫ ተደርጎላቸው ከዚህ በፊት መሬት ላይ እየቸረቸሩ በጉሊት የሚሸጡትን አሁን ችርቻሮ ቢኖረውም በሚዛን ግማሽ ኪሎ፣ ሩብ ኪሎ፣ 1 ኪሎ እያሉ መሸጥ እንዲችሉ ጥሩ ገቢም እንዲያገኙ እነሱም ደግሞ ተገቢውን ክብር አግኝተው መሸጥ እንዲችሉ የሚያደርግ ሁኔታ ተፈጥሯል። በዚህ በጣም ደስተኛ ነን። የእናቶች ደስተኝነት በጣም የሚገርም ነው። እንዲህ ሙልት ብሎ ማየታችን ብቻውን በቂ አይደለም። ከነኚህ እናቶች መሸመት እንደ መሸመት ብቻ የሚቆጠር ሳይሆን እናቶችን እንደ መደገፍ ነው የሚቆጠረው። ከነሱን ሸምት፣ እናቶችን እናበረታታ፣ እጅ ለእጅ ተያይዘን እንደግ፣ አገራችንን እናሳድግ ማለት እወዳለሁ። እኛ እንደ መንግስት እያንዳንዱ የምንሰራው ስራ ለውጥ ነው የምንለው የሰው ህይወት ላይ ጭምር የሰው ኑሮ ላይ ጭምር ለውጥ የሚያመጣ ሲሆን ነው። ይሄ መመዘኛችን ነው። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን አሁንም እንደቀጠለ ነው። በቀጣይ 5 ዓመታት በኢትዮጵያ ተላላፊ ያልሆኑ በሽታዎችን ለመከላከል በትኩረት እንደሚሰራ የጤና ሚኒስቴር አስታወቀ። ሚኒስቴሩ ለተላላፊ ያልሆኑ በሽታዎች አጋላጭ መንስኤዎች ሀገር አቀፍ ጥናት ግኝትን ማሳወቂያ መርሃ ግብርና የተሻለ የጤና አገልግሎትን ተደራሽ ለማድረግ ፔምፕላስ የተሰኘ ስትራቴጂ ይፋ አድርጓል። ጸጋ ታደለ
ተላላፊ ያልሆኑ በሽታዎች በኢትዮጵያ ከጊዜ ወደ ጊዜ እየጨመሩ የመጡ የጤና ስጋቶች መሆናቸውን በሀገር አቀፍ ደረጃ የተጠና ጥናት ያመላክታል። ጥናቱ በቅንጅት በተሰራ ስራ መሻሻሎች እንዳሉ ቢያሳይም በቀጣይ መሰራት እንዳለበትም አመላካች መሆኑን በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ያነሳሉ። የማይተላለፉ በሽታዎች ከፍተኛ የደም ግፊት፣ የስኳር በሽታ የመሳሰሉትን የሰውነት ክብደት ጉዳዮችም ያነሳ ነው። ከዚህ አንጻር እንግዲህ የተወሰኑ ለውጦችን ማየት ችለናል። አጋላጭ መንስኤዎች ብለን የምናስቀምጣቸው እንደ ቶባኮ ወይም ሲጋራ የመሳሰሉትን፣ ጫትን፣ የመጠጥ አጠቃቀም እንዲሁም ደግሞ የጨው ምጣኔን ጥናቱ እንግዲህ ብዙ ነገሮችን እንደ ሀገር አቅጣጫን ለማስቀመጥ ጥሩ ምልከታን የሰጠ ነው። የጤና ሚኒስትር ዶክተር መቅደስ ዳባ ተላላፊ ባልሆኑ በሽታዎች ዙሪያ በተጠናው ጥናት በጥልቀት ልናጤናቸውና ልንሰራባቸው የሚገቡ ነገሮች መኖራቸውን አሳይቶናል ያሉ ሲሆን እነዚህ በሽታዎች ከጤና እክልነት ያለፈ ተጽዕኖም እንዳላቸው ተናግረዋል። ተላላፊ ያልሆኑ በሽታዎች በኢትዮጵያ ብቻ ሳይሆን በአህጉርም በዓለም አቀፍ ደረጃ ማሳሳቢ ሆነዋል። እንደ ካንሰር፣ የስኳር ህመም ያሉ በሽታዎች ህይወትን በለጋ ዕድሜ እየቀጠፉ አምራች ዜጋን እያሳጡ ነው። ይህ ደግሞ የሚጎዳው ቤተሰብን ብቻ ሳይሆን ማህበረሰብንም ነው። የሀገር ሁለንተናዊ እድገትና የምንቀርጻቸው አጀንዳዎች ላይም የሚያሳድረው ተጽዕኖ ከፍተኛ ነው። የዓለም ጤና ድርጅት የኢትዮጵያ ተወካይ ዶክተር ፍራንሲስ ካሶሎ ከባድ ተላላፊ ያልሆኑ በሽታዎች መካከለኛ ገቢ ባላቸው ሀገራት ላይ የሚያሳድሩት ተጽዕኖ ከፍተኛ መሆኑን በመግለጽ ኢትዮጵያ ለዘርፉ የሰጠችውን ትኩረትና የአመራር ብቃት አድንቀው ድርጅቱ ኢትዮጵያን እንደሚደግፍም ተናግረዋል። የዓለም ጤና ድርጅት ኢትዮጵያ ለነደፈቻቸው ምክረ ሀሳቦችና የፔን ፕላስ ኦፕሬሽን እቅዱን በቴክኒክ ድጋፍና በሀብት ማሰባሰብ ተግባራዊ ለማድረግ በሙሉ ቁርጠኝነት ድጋፍ እንደሚያደርግ ማረጋገጥ እፈልጋለሁ። ባለፉት ጥቂት ዓመታት በዘርፉ በተሰሩ ስራዎች ለውጥ ማምጣት መቻሉን የተናገሩት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ናቸው። በዓለም ጤና ድርጅትና በዘርፉ በሚሰሩ አጋር አካላት በተቀረጸው ፔን ፕላስ ኢኒሺዬቲቭም በቀጣይ 5 ዓመታት የሕክምና አገልግሎትን በመጀመሪያ ደረጃ ሆስፒታሎች የማስፋት ስራ እንደሚሰራ ጠቁመዋል። ተላላፊ ያልሆኑ በሽታዎችን ሕክምና ስርዓት በመጀመሪያ ደረጃ ጤና ሀድ በተለይ በመጀመሪያ ሆስፒታሎች ደረጃ ለማውረድ በአብዛኛው ወደ ከፍተኛ ተቋማት እየመጡ ስለሆነ እዛው በቀያቸው አካባቢ ማህበረሰቡ ሻል ያለ አገልግሎት እንዲያገኝ የሚያስችል ፕሮጀክት ነው ይፋ ያደረግነው። በመርሃ ግብሩ የሚመለከታቸው የዘርፉ ባለድርሻ አካላት ከክልል የተውጣጡ ከፍተኛ የስራ ኃላፊዎችና ተጋባዥ እንግዶችም ተሳትፈዋል። በአዲስ አበባ የተከናወኑ የልማት ስራዎች ለትውልድ የሚተላለፉ እንዲሁም ለቅርስና ታሪካዊ ቦታዎች ትኩረት የሰጡ ሆነው እንዳገኟቸው የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ተናገሩ። የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተከናወኑ የተለያዩ የልማት ስራዎችን የጎበኙት የድርጅቱ ከፍተኛ አመራሮችና የስራ አስፈጻሚ አባላት የመዲናዋ የልማት ስራዎች በየቦታው የሚነሱ ግጭቶችን ለማርገብ የሚወጣው ወጪ ወደ ልማት ቢዞር ምን ያክል ህብረተሰቡን ተጠቃሚ ማድረግ እንደሚቻል ያሳዩ ስለመሆናቸው አብራርተዋል። ታምሩ ደብዜ በአፍሪካ ህብረትና በኢጋድ አደራዳሪነት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት መፈረሙ ይታወሳል። በሰላም ስምምነቱ መሰረት ወደ ሰላማዊ ትግል መድረክ የመጡት የአፋሕድ ከፍተኛ አመራሮችና የስራ አስፈጻሚ አባላት የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተሰሩ ሰው ተኮር የልማት ስራዎችን እንዲሁም የኮሪደርና የወንዝ ዳርቻ ልማትን ተዘዋውረው ተመልክተዋል። በከተማዋ በአጭር ጊዜ ውስጥ የተከናወኑ የልማት ስራዎች ሁሉንም የህብረተሰብ ክፍሎች ተጠቃሚነት ያረጋገጡና ለትውልድ መተላለፍ የሚችሉ ሆነው ስለማግኘታቸው ሀሳባቸውን ለኤኤምኤን የሰጡ የድርጅቱ ከፍተኛ የስራ ኃላፊዎች ተናግረዋል። በጣም ፈጣን እና ተጠቃሚ ሊያደርጉ የሚችሉ ሁሉንም ዘርፍ ማለት ነው። እንደ እንትንም ልትወስደው ትችላለህ። በኢኮኖሚም በኩል ያለውን ልታየው ትችላለህ። ከጤናም ከምን አያይዞ ብዙ ነገር አምሮ ላይ አንድ ጊዜ ብዙ እንትን እንዲመጣ የሚችል ጥሩ የልማት ስራዎች ተከናውነዋል። ከተማውን ውብ የማድረግ ጽዱ የማድረግና ለትውልድ የሚተላለፍ ስራ ለመስራት ቴክኖሎጂንም ጭምር አጠቃቀምን አይተናል ማለት ነው። ከዞን ከክልል ከተሞች የተለየ ጽዱ አልነበረም። አሁን ግን በተሻለ መልኩ ነው ያየ ነው። እንደሚባለው ብልጭልጭ ነው ህዝባችን በብልጭልጭ ለመሸፈን ነው የሚባሉ ትርክቶች ነበሩ። ግን እነሱ ፍጹም ውሸት ናቸው።
የልማት ስራዎች ቀደም ሲል ይሰሟቸው ከነበሩ ሐሰተኛ መረጃዎች በተቃራኒ ሆነው እንዳገኟቸው ያነሱት የድርጅቱ ከፍተኛ ስራ ኃላፊዎች ከብልጭልጭ ስራዎች ያለፈ ለቅርስና ታሪካዊ ቦታዎችም ትኩረት የሰጡ ሆነው እንዳገኟቸው ተናግረዋል። በየቦታው የሚነሱ ግጭቶችን ለማርገብ የሚወጡ ወጪዎች ወደ ልማት ቢዞሩ ምን ያክል ህብረተሰቡን ተጠቃሚ ማድረግ እንደሚችሉ ያሳዩ ስለመሆናቸውም ኃላፊዎቹ አብራርተዋል። ቅርስ ወደመ፣ ቅርስ ጠፋ፣ ታሪካዊ ቦታዎች ጠፉ ወይም ደግሞ ከአንዱ ተነስቶ ለአንዱ ተሰጠ የሚል እንደዚህ አይነት ፕሮቮካቲቭ ወርድስ እንጠቀም ነበር። ያው ለማስጮህ ስሜት ለማነሳሳት እንደዚህ አይነት ነገሮች እነሱ ስህተት እንደነበሩና ቅርሶች በአግባቡ እንደተያዙ ታሪካዊ ቦታዎችም እንደውም ሌሎች ነገሮችም ተጨምረው መዝናኛ ተጨምሮ የህፃናት መዋያ ተጨምሮባቸው እነዚህ ቅርሶች በአግባቡ መያዛቸውን ታሪካዊ ቦታዎችም ደግሞ ጥሩና ለወደፊትም ትውልድ የምንቀርጽባቸው መሆኑን ለመረዳት ችለናል። የተደረጉ ጦርነቶችን ስናስባቸው ይሄ ያየነው ስራ በአንድ አመት በሁለት አመት ከዛም ባነሰ ጊዜ ነው የተሰራው። እንግዲህ የተደረጉ ጦርነቶችን ስናስብ በየተራራው በየጥሻው የሚተኮሱ ቅንቡላዎችና ተተኳሾች ምን ያክል ሀገራችን ልማት ሊሰሩ እንደሚችሉ ማሰብ በጣም ቀላል ነው። በጦርነት ውስጥ ሆነን መንግስትም ሆኖ ጭምር እነዚህ ስራዎች መሰራታቸው ባይሆን ምን ይሆን ነበር ነው እንትኑ ቀላል ነው። ያ እንዳይሆን ደግሞ የምንወስደው የጋራ ኃላፊነት ነው። በስምምነቱ መሰረት በክልሉ ሰላም የማስፈንና የወደሙ መሰረተ ልማቶችን ወደ ቀድሞ ይዞታቸው በመመለስ ክልሉን በጋራ ለማልማት ቁርጠኛ ስለመሆናቸውም የድርጅቱ ከፍተኛ አመራሮች ተናግረዋል። እነዚህ ቦታዎችን ስንጎበኝ ኃላፊነትም ጭምር ነው እየወሰድን ያለ ነውና በዋናነት ስምምነቱ ላይም ከክልሉ መንግስት ጋር ከፌደራል መንግስት ጋርና ከዚህ ከእርዳታ ድርጅቶች ጋር ጭምር ተባብረን ክልሉ ላይ ያለውን ሰላም የመፍጠርና መሰረተ ልማቶችንም የመመለስ ወደ ነበሩበት አገልግሎት የመመለስ ስራ ላይ አክቲቭ ፓርቲሲፓንት እንደምንሆን ነው። በስምምነታችን አንዱ ህዝባችን የሚፈልገው ልማት እና የልማት አክሰስ መሟላት አለበት ነው። በአቅማችን ልክ ባለን ጸጋ ልክ አልተጠቀምንበትም፣ አልለማንም። ይሄ ደግሞ ስርዓታዊ እንትን አለው ነው ከድሮ ጀምሮ የመጣው ኢህአዴግ ጊዜ ጀምሮ የመጣው እንትን ፐርፐዝሊ ህዝባችን እንዳይለማ ተደርጓል ነው በኢንፍራስትራክቸርም በሌሎችም ነገሮች። ይህን ጥያቄ ስናነሳኛ የሆነ አካል ብቻ በተአምር ኦቨርናይት እንዲሰራልን አይደለም። በዚያም ልክ ለመስራት ቁርጠኞች ነን። በታሪካዊ ጠላቶች እየተመራ የአማራን ክልል ለማተራመስና ጦርነቱን ለማራዘም የሚደረጉ ጥረቶች ክልሉን ወደ ኋላ የመለሰ በመሆኑ ከዚህ በላይ ጦርነት ሊካሄድ አይገባም፣ በተሳሳተ መንገድ ያሉ ወንድሞችም እንዲመለሱ አበክረን እንሰራለን ሲሉ የድርጅቱ ኃላፊዎች ተናግረዋል።